ስለ ራሳችን በእውነቱ በማሰብ በመጨነቅ ጊዜያችን የምናሳልፈው ሰው ምን ይሆኑ፣ ሰው ስለኔ ምን አስቦ ይሆን፣ ሰው እኔን ቢወደኛል ይጠላኛል፣ እንዴት ያለው ሰው ነኝ፣ ሰዎች ስለኔ ምንድን ነው የሚያስቡት፣ በሰዎች ዘንድ እኔ ምን ምስል አለኝ ብሎ መጨነቅ አይገባል። ምን ያስጨንቃል? እግዚአብሔር በሰጠህ ነገር ከብረህ ኑር። አሁን ይሄን ሁሉ ድሪቶ ያመጣው ምንድን ነው? መጨነቅ እኮ ነው። ሴቶቹ አሁን መከራችሁን የምታዩት የጆሮ ጉትቻ አንሶ የአፍንጫ ሁሉ እስከሚመጣ ድረስ የከንፈር እንዲሁ በዚህ ቀይ ቅብት ምንድን ነው? ጅልነት አለ። መጨነቅ እኮ ነው። እንግዲህ አለ እግዚአብሔር የምትቀቡት አፋችሁ ሰው እንዴት ነው ከንፈሬን የሚያየው ነው እኮ። ለእግዚአብሔር ነው አፍንጫችሁ ላይ ጉትቻ የምታደርጉት? ለእግዚአብሔር ነው ወይ ከንፈራችሁ ላይ ቀለበት የምታደርጉት? ለሰው አይደለም። ለእግዚአብሔር ተጨንቆ መኖር ይገባል። በእግዚአብሔር ፊት ስላለን ውበት በሰው ፊት እንዲህ ያለን ደምቀን በእግዚአብሔር ፊት ከቁራ የጠቆርን አይደለምን? ክፋት ያጠቆረን፣ ቂም ያጠቆረን፣ ተንኮለኞች፣ ነገረኞች፣ ምክንያተኞች፣ ሰበበኞች፣ አመካኞች፣ ዳተኞች፣ ከዳተኞች፣ ሸንጋዮች፣ ውሸታሞች፣ ሌቦች፣ ሐሜተኞች ነን። ይህንን ክደው አንችልም። በዚህ ጠቁረን እንዲህ ይገርማል። የሆነ ሰው አሁን ነጭ ካባ አድርጎ የግራው ካባ ግጣም አድርጎ ጭቃ ቀብቶ በቀኙ ደግሞ ሽቱ በደንብ አድርጎ ተረጭቶ ጀለል እያለ የሚመጣው ምን ትልታል? የሰውዬ ዘመድ የለውም እንዴ ትላላችሁ አይደል? የሚመክር የለውም ወይ? አንኛ እኮ ነፍሳችን እንዲሁ ነው ጨልሞ እላይኛው ስላለው ነገር ጭንቅቱ ተጨንቀን ተጠበን። እስቲ አሁን እንግዲህ እስኪ የተደረገውን ይህን ምንጣፍ አስቡ። ነፍሴ ግን ምን አይነት ምንጣፍ ላይ ትቀመጥ ይሆን ብለን አስበን እናውቃለን? ይህ ሁሉ ምንጣፍ የተነጠፈለት አሁን ተነጠፈ። ይሄ በእርግጥ ለእግዚአብሔር ክብር ነው፣ ለጉባኤ ክብር ነው። በእርግጥ ደግሞ መቼስ ለእኛ መስደቢያ የሚሆናችሁ የምትሰበኩትን ስብከት እኮ ለመሳደቢያ ነው የምትጠቀሙ። አንዱ ሰባኪ የሰማችሁትን ስብከት ለሌላ ሰባኪ መሳደቢያ ነው የምታደርጉት። ችግሩ ይሄ ነው። ወንበሩ የተነጠፈ ለክህነት ክብር ነው እንጂ ለአባ አይደለም። በዚያውም እንድታውቁት ነው። ግን እንደው አሁን እኛ እንምጣለን። ይሄንን ተውት። እቤቷችሁ ላይ አንድ ሰው መጀመሪያ ሊያገባ ሲል በተለይ የከተማ ሰው የሚያሟላቸው ነገሮች ውስጥ አንዱ ሶፋ ነው። አይደለም እንዴ? ላጤም ቢሆን ቢያንስ የሶፋ መግዣ ሳይኖረኝ ነው የሚለው ሊያገባ ሲል ማለት። ስለ ነፍስ ሶፋ አስበህ ታውቃለህ? ይሄ ስለዚህኛው መጎለቻ ነው የሚታወቀው። ነፍስ እንዴት ያለ የሚቆረቁር ገሃነም ላይ እንደምትወረወር አስበን እናውቃለን? ስለ ነፍሳችን አልጋ አስበን እናውቃለን? ስለ ነፍሳችን መጋረጃ በብርሃን መጋረጃ ተጋርዳ እንድትኖር የሚያደርጋትን ስራ ሰራ። በጨለማ መጋረጃ ተጋርዳ እለይታከዩ የማይደክሙ አጋንንት ከሚገርፋት ቦታ ውስጥ እንደምትኖር አስበን እናውቃለን? ያንስ ዛሬ ሊሆን እንደሚችል አስበን ታውቃለን? የሰው ልጅ ባልጠረጠራችሁት ጊዜ ይመጣል ተብሎ ተጽፏል እኮ። ዛሬ ማታስ እንድንሆን እንወሰን በምን እናውቃለን? እና ወገኖችን ከሌላ ያገኘነው ነገር እንጂ የራሳችን ነገር ስለሌለ መመካቱን ትምክቱን በእውነቱ እግዚአብሔር ያርቅልን። እንደ ትዕቢት ያለ እንደ ኩራት ሰው በሕይወት ዘመኑ ወደ ላይም ራሱን ማነጻጸር አይገባው፣ ወደ ታችም ራሱን ማነጻጸር አይገባው። ወደ ላይ በሞቱ ከዚህ ዘመን መነኩሴ ማን ያልሻል ብላችሁ አታውቁም? እውነቴን ነው ብላችሁ አታውቁም? ይሻላል። እንዲያው ከነሱ አለመመንኮስ ይሻላል። በምንድን ነው የምትሻሉት? እንዲያው መነኩሴ እኮ ሰኞ ቢስት ማክሰኞ ደግሞ ያለቅሳል። እንዲያው በምን ትሻላላችሁ? በምንም አትሻሉ። አንድ መነኩሴ ምን ይላል? እንዲያው በዘኮነ ከሆነ ይሄይስ መነኩሴ ይላል። እንዲያው ምንም በላይ እንዲያው መነኩሴ ይሻለኛል ያለ ነታቸው ነው። እኔም መነኩሴ ስለሆንኩ መነኩሴን አላጣጥልም። ስለዚህ ምንድነው ወደ ላይ አሁንማ ከጳጳሳት ሁሉ እኩል መሆን ጀምራቸዋል እኮ። ከፓትርያርኩም ማነጻጸር ጀማምራቸዋል እኮ ማለት ነው። ማነጻጸር ደግሞ ጭራሽ ከመቤታችንም የሚያነጻጽሩ አለ። ማርያም እንዲህ ነበር የምታደርገው እኛም ይላል ደግሞ። ወይ ትካ ምን አለ በእውነቱ አፍ አይከለከል ነገ በሞት ይከለከላል እንጂ። ስለዚህ ራሳችን ማነጻጸር ሙልጭ አድርገን መሳደብ የስድብ ሰማዕታት እኮ ነን እኛው። እዚህ የስድብ አክሊል ልትቀበል የስድብ አክሊል ሊያቀዳጅ ክርስቶስ ተሳድበን ይልቁንስ ስድቡን ተውና ስራ ብትሰሩ ይሻላችኋል። መድኃኔዓለም ዓለምን ሊያሳልፍ ሲመጣ ምን ሥራ ሰራህልኝ ነው እንጂ ቆሸኔ ልጅ ሊቀ ጳጳሱን አጥረገረክልኝ ብሎ ሊሸልም መስሏል። በስድብ አክሊል ልትቀዳጁ ነው። ስለዚህ ኩራታችን ትተን ወደ ላይ ራሳችን እያነጻጸር
ብድግ ብሎ አሁን ከዳተኛ ትውልድ ተነስቶ አይደለም። ጳጳሳቱ በሙሉ ወድቀዋል፣ መነኮሳቱ ወድቀዋል፣ በርኩሰት ተይዘዋል፣ አጋንንት አለባቸው፣ የ666 ተከታይ ናቸው። ስለዚህ በቃ እኛ የተሻለ ትውልድንን ከዚህ ትዕቢት እግዚአብሔር ይሰውረን። እቴቱን ማምላክን መቁጠሪያ ሲቆጥሩ ሲያለቅሱ ኖረው ከገዳም ስንት ዓመት ተፈትነው የመነኩሴን የወሩን ፈተና እንኳን እንደሆነ ባቀመሰልኝ እግዚአብሔር ለእናንተ የአንድ ወሩን ፈተና ባቀመሳችሁ አብዳችሁ ነበር የምትሄዱት። ልብሱን ካለበሳችሁ ሰይጣን የእኛን ፈተና አይፈትናችሁ። በምን ታውቁታላችሁ? እነዚህ ሊቃነ ጳጳሳት እኮ ስንት ዓመት ተፈትነው ነው። እኔ ጳጳሳት ልካውኝ እንግዲህ እንደምናገር እንዳይመስላችሁ፣ እውነቴን ነው። ነገ የሚፈረድብንን ነገር ነው የሚነግራችሁ። እንዲሁ ምን አለ እኔ ክፉ ነኝ ማለት እንጀምር እስቲ። ሁላችሁ እኔ ክፉ ነኝ በሉ። እኔ ክፉ ነኝ ካልን ቅዱስ ጳውሎስ እንዲህ አለ፣ ለመኮነነ ርዕሰነ እምይተኮነነ፣ በራሳችን ላይ ብንፈርድ ባልተፈረድብን ነበር ብሎ እንደተናገረ ሰይጣንን እምቢ በሉት። እግዚአብሔር እንግዲህ ካንተ ጋር ከሆነ ይችን አያሟላልህም? እንግዲህ ቤት አይሰጥህም? እንግዲህ ትዳር አይሰጥህም? እንግዲህ እንዲህ አይሰጥህም? እንግዲህ ገንዘብ አይሰጥህም? እንግዲህ ደሞዝ አይሰጥህም? እንግዲህ ጤናህን አይመልስልህም? እንግዲህ እናትህን አይጠብቅልህም እያለ ሲል ተው፣ ያለኝ ብዙ ነው፣ የሌለኝንም የከለከለኝ ስለሚጠቅመኝ ነው እንጂ ስለሚጎዳኝ አይደለም። ያንን ነገር ማጣቴ ስለሚጠቅመኝ ማጣቴንም ቢሆን ጥቅም ያደረገልኝ አምላኬ ይመስገን ብለህ መልስለት። ቅዱስ ዮሐንስ አፈወርቅ ምን ይላል ተግሳጹ ላይ ሲናገር፣ አንተ ሰው ገንዘብ ቢሰጥህ ኑሮ የባስ ከድፎ ግን ሆነ ሰው ተበድልበት ስለነበረ አቅምህን አውቆ ነውና ገንዘብ ያልሰጠህ፣ የማላውቅበትን ገንዘብ ያልሰጠኸኝ ፈጣሪ የተመስገን በል ይላል። የማላውቅበትን እንኳን አልሰጠኸኝ፣ የማላውቅበትን ስልጣን ሰጠኸኝ፣ ድሀ በድዬ ፍርድ አጉድዬ ከመንግስት ከመወጣ እንኳን አልሾምከኝ በል፣ እንኳን ሀብት አልሰጠኸኝ በል፣ እንኳን እውቀት አልሰጠኸኝ፣ ሰው ከፍ ዝቅ አድርጌ የምንቅበት እውቀት እንኳን አልሰጠኸኝ። ካንተ የሚለየኝ ነገር ከሆነ ብርሃን እንኳን ቢሆን ይቅርብኝ፣ ጨለማው ይሻለኛል። አረጋዊ መንፈሳዊ ምን አለ? እኔ ከምፈልገው ጣፋጭ አንተ የምትሰጠኝ መራራ ይሻለኛል አለ። ስለዚህ እግዚአብሔር የነሳን ነገር ሁሉ ለመልካም መሆኑን አውቀን ወዳለን የእግዚአብሔር ሰዎች ማለዳ ተነስታችሁ ያላችሁን ብዙ ነገር ተመልከቱ። እግዚአብሔር ከጎናችሁ ነው። እመቤታችን አለቻችሁ። ቅዱሳን መላእክት ከበዋችሁ ይውላሉ ከቤታችን። ሌላው ቀርቶ የሚጠብቀን መልአክ ብንበድል እንኳን ራቅ ብሎ ይጠብቀናልና እንጂ ትቶና ሄድ ማወቅ ቢገባችሁ ሰው 9 ሰዓት ላይ ሊያድር የሚመጣው መልአክ ሲመጣ ሲጠብቅ የዋለው ሲወጣ ይገናኛሉ። እንዴት ዋለ ይለዋል። አንደበቱ ከሐሰት እጁ ከስርቆት አልወዘነም ይለዋል። ጌታዬ ምነው ይህን ሰው ከምታስጠብቀኝ እንስሳትን ብታስጠብቀኝ ይሻለኝ ነበር ብሎ እያዘነ ራቅ ብሎ ይጠብቀዋል ይላል። ደግ ሰው እንደሆነ እንዴት ዋለ አንተ ይለዋል። አንደበቱ ከእውነት እጁ ከምጽዋት አልወዘነም ይለዋል። ፈጣሪ እድሜውን አርዝምለት የመንግስተ ሰማያት በር ክፈትለት እያለ ደስ እያለው ይጠብቀዋል። ብንበድል እንኳን ርቀው ይጠብቁናል እንጂ አይተውንምና እልፍ የማናችን እልፍ በጸጋማችን አለንና ብንወልቅ እንኳን ታጥበብንበት የማይደፈርስ የሕይወት ባህር ክርስቶስ አለንና ደስ ብላችሁ ኑሩ። እውነቴን ነው የምነግራችሁ። ያጣችሁትን እየዘረዘራችሁ ሐዘንተኞች አትሁኑ። ያላችሁን እየቆጠራችሁ ደስ ይበላችሁ። ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ አለ ቅዱስ ጳውሎስ። እስኪ ደግሜ እላችኋለሁ በሉ። በማን ደስ ይበላችሁ አለ? በክርስቶስ ምን ይበላችሁ? ደስ ይበላችሁ። በዚህ ሰይጣን ይፈትነናልና የሌላችሁን ሳይሆን ያላችሁን ተመልከቱ። ያለንን የምንመለከትበት አይን እግዚአብሔር ይስጠን። ጸጋን የምናመሰግነው ከሌላ ላይ ሆኖ ስናየው ነው። ከእኛ ላይ ያለው ጸጋ አይመስለንም። በሰጠን እንድናፈራበት መድኃኒዓለም ይርዳል። ጋኔንን ቢበሉት በሉ ሰይጣንን እሺ እግዚአብሔርን እሺ በሉ። አዎ እግዚአብሔር የነሳህን አንድ ነገር ቢነሳህም በዚህም እሺ በለው። ሶስተኛ ጋኔን ደግሞ የሚፈትነ ምን ያደርጋ መስላችሁ? የምንወደውን ነገር መቀማት በጣም ከባድ ነው። በዚህ ደግሞ ይመጣል። በዚህ ሲመጣ ደግሞ እግዚአብሔር ወይ ምን አድርጌ ነው እጅ ብትኖረኝ ደግሞ እንላለን። ይህም ጋኔን እግዚአብሔርን እሺ እንዳንል ምን አደረገ መሰላችሁ? እግዚአብሔር እንዳለ አብርሃም ብየ አርግ እግዚአብሔር ብየ አርግ አብርሃም በዲማ ምድር የሚያልጠርቀው አብርሃምን የመሰለ ወዳጅ በምድር ላይ አለ። ግን ከወደደህ ልጁን ይረድልህ አለ። ይሄ ነው የወደድነውን ነገር ስናጣ የዚያን ጊዜ እግዚአብሔር በእውነቱ እንደ ጠላን እንዲመስለን አኩርፈንም ጸሎት እንዳናቋርጥ
ቤተ ክርስቲያን እንዳንሄድ እንዳናስቀድስ ቀድሞ የሚቀድመን ሰዎች ያልነበርነው የሌለ የነበርነው ሰዎች እንድንዘገይ ኩምስዝ ብለን ጸሎት ሁሉ ምንም ረብ የሌለው እንዲመስለን ያደርጋል። ለምን? አስቀድሞ የምንወደውን ነገር በማጣት ሰው የሚፈተነው በሚወደው ነገር ስለሆነ የምንወደውን ነገር ስናጣ እሺ በጎ ብለን እንግዲህ እግዚአብሔር ካለ ታዲያ ይሄን ለምን ነጠቀ፣ ይሄን ለምን አጠፋ እያለ ጸሎት እንድናቋርጥ እንድናፈገፍግ ያደርጋል። አብርሃም ግን የምትወደውን ልጅህን ረድልኝ ሲባል እሺ ብሎ ሄደ። እግዚአብሔር ልጁን አስነሳለን። የምንወደውን ነገር ስናጣም ግን ከምንወደው ነገር በላይ እግዚአብሔርን እንድንወድ ሰይጣንን እሺ ማለት አይገባንም። ያውላችሁ ኢዮብ ልጆቹ ከብቶቹ አለቁበታል። ከብቶቹ ሲያልቁበት ምን አለ? አይ ኢዮብ እናቴ ደጉ ሰው፣ አይ ደጉ ሰው። ሰይጣን እኮ ነው ሽማግሌ ሰው መስሎ ነው ሊያጽናና። አይ ደጉ ሰው ደግሞ ብሎ ከብትን ጨረሰችው። አይ አንተም ወዲያቴ እግዚአብሔርም እንደው እንዴት ያለ ሰይጣን እኮ ነው። ከብቶችን እኔ የፈጠርኳቸው እንዴ? እግዚአብሔር ፈጠረልኝ፣ እግዚአብሔር ገደላቸው። ተመስገን አለው። በኖ ጠፋ። ልጆቹ ሞቱ። ደግሞ ራሱን ተላጭቶ እኮ ነው፣ ፀጉር የለውም የተላጨ መስሎ ነው ሰይጣን። ራሱን ተላጭቶ ወደ ደግሞ ወየው ልቅሶ ሊደርስ ማለት ነው። ወየው እናቴ ልጆችን ደግሞ ገደለብህ። አወይ ያለው ደግሞ ልጆችን እኔ የፈጠርኳቸው እንዴ? እግዚአብሔር ሰጥቶኝ ነበር፣ እግዚአብሔር ወሰዳቸው። መጨረሻ ላይ ተመልከቱ፣ ጓደኞቹን አጣ። ቁስሉ ሸተተ፣ ገማ፣ ትሉ ገነፈለ። ከቁስሉ ላይ ትሉ ጠብ ሲል እግዚአብሔር የሰጣችሁን ጸጋ ጥላችሁ ወዴት ትሄዳላችሁ? ኑ ብሉ እያለ ትሎችን እያነሳ ከቁስሉ ላይ ያስቀምጣቸው ነበር። እንዲህ ብሎ ታገሰ። ከዚያ በኋላ ተመልከቱ፣ ሚስቱ ምን አለችው? ባረኮ ወሙት፣ እግዚአብሔርን ስደብና ሙት አለችው። የምንወዳቸው ከብቶቻችን አለቁ፣ ሀብታችን፣ የምንወዳቸው ልጆቻችን አለቀ። አካልህን ወደው ነበር ፈረሰ። ምን ቀረን? እንግዲህማ እግዚአብሔርን ስደብና ሙት። አያችሁ፣ የምንወደው ነገር ጨርሶ ሲያልቅ እግዚአብሔርን ስደቡ የሚል ነገር ይመጣል። የዚያን ጊዜ ነው ጋኔንን እምቢ ማለት። ምን አለ ኢዮብ? እግዚአብሔርን ሲሰጠን እንደወደድነው ሲነሳንስ አንወደውም ወይ? መልካሙን ደስ ብሎን እንደተቀበል ክፉን ደስ ብሎን አንቀበልም ወይ አለ። ከሰነፎች ሴቶች እንዳንዷ ነሽ። እዚያ በኋላ ውሃ ልትቀዳ ስትል አንቺ እንዴት ነሽ? ቁስሉን እንዴት ቻልሽው እናቴ? እንዴት ያለሽ ታጋሽ ነሽ አላት። ደግሞ አዛኝ መስሎ ከክፉ መካሪ ይሰውራችሁ። እንዴት ያለሽ ታጋሽ ነሽ? ሽታውስ እንዴት ቻልሽው አለ። ይልቁንስ ተተሽው ነይና እኔ ጋር እንኖር አላት። እሺ ብላ ሄደች። የሚገርማችሁ ከ7 ዓመት በላይ ሲታመም አንድ ቀን ሸቷት የማያውቀው ቁስል ሸተታት። እቤት ስትገባ ማለት ለምን ሲባል ያንን ነገር አስቦባታልና የቀረባትን ነገር አሳስቧታልና ጥርጥር ስለጀመረች ሸተታት። በል ወንድሜ እንግዲህ አንተም የድል ኑር እኔም የድል ልኖር ነው አለችው። ተስፋ ቆርጣችሁ ትዳራችሁን አትበትኑ። ሲታጣ ትዳር አይበተንም። ሲታመም እስከ ሞት ነው በእውነቱ ማለት። ከዚያ በኋላ ምን አደረገ መሰላችሁ? ለክፉም ለደጉም ቀለበቱን እችን ቀለበት ይዘሽ ሂጂ አላት። ያችን ቀለበት እዛ ስትሄድ ሃይማኖት ናት። ይዛ ስትሄድ አድርጎ ወዲያ የእሱ እንደማይገንዘብ ጥለሽለት ነው የኔ ሀብት ይበቃናል አላት። አዝኖ እዚያች ላይ ግን የሥላሴ ማህተም ስላለባት ነው። የለማይገንዘብ የቁስል ገንዘብ ወዲያ ጥለሽን አይ እንዳጤ ብሎኛል እንግዲህ እና እንግዲህ ዝም ብለህ ብላ ይዛው ስትሄድ ብን ብሎ ጠፋ ይላል። አሁንም የሚፈታተንን ጋኔን ረግጦ ያጥፋልን እግዚአብሔር። የሚፈታተንን በምንድን ነው? ቆይ ልል አትበል፣ ዝም ቆይ አይደለም። ዋናው ነገር ሰው ጋኔን የሚፈተንን በምንድን ነው ካላችሁ፣ እውነት እነዚህ ነገር ገብታዋችሁ ከሆነ ብፁዕ ክርስቲያኖች ናቸው በእውነት ማለት ነው። ይሄ የገባው ነው ክርስቲያን ማለት ነው። ስለዚህ የምንወዳቸውን ነገሮች በሙሉ ይሄን አጣ ምን ቀረ? እስቲ ከጠንቋይ ሂድ፣ እግዚአብሔር አያውቀው የለም ይላል። አያውቀውማ የለም፣ አውቀው ይፈርዳል። አያውቀው የለም ከፓስተሮች ውስጥ ሂድ ይላቸዋል። ለዚህ ያልታመን ክርስቲያኖች ክርስቲያን አይደለም በእውነቱ። ጸበሉም ዞርክ አልሆነም። ይኸውላችሁ ችኮናል። ችግር የሚጠቅስ ነው። በነገራችሁ ላይ ጠንቋይ ችግር እንጂ መፍትሄ ጠቅሶ አያውቅም። ማታ ያማሃል፣ የሌሊት ላይ እንቅልፍ አይወስድህም፣ ያቃዣሃል። አንድ ቀን ደግ ነገራችን ተናግሮ አያውቅም። ችግር የነገረን ሰው መልካም ይመስለናል። የሰይጣንና የግብረ አበሮቹ መላቸውና መገለጫቸው ችግር መዘርዘር ነው። የመፍትሄ ሰዎች አይደለም። ስለዚህ ተመልከቱ፣ ኢዮብ አመሰገነ። እግዚአብሔር አካሌንም የሰጠው የነሳኝ ለጥቅሙ፣ ከብቶችን የጨረሰም ለጥቅሙ፣ ልጆችን የጨረሰም ለጥቅሙ ነውና ክብር ተመስገን አለ። በመጨረሻ ላይ
ልጆችንም እጥፍ ሰጠው፣ ግመሎችንም እጥፍ ሰጠው፣ እድሜም ጨመረለት። በደመናው ላይ ተገልጦ ኢዮብን ሂድና ዮርዳኖስ ታጠብ ቁስል ይረግፍልሃል አለው። በደመናው ተገልጦ እዚያው ላይ ሂዶ ትሎቹስ አለው እነሱን ማፈጥሪያቸዋለሁ እንደሆነ ይሆናሉ አለው። ዮርዳኖስ ታጠበ። መስከረም 1 ቀን ቁስሉ እርግፍ አለለት። የእኛንም ቁስል ያርግፍል። አያችሁ ይችች ስትሆን እልል ትላላችሁ። አይ በቃ ስለረገፈ ስላችሁ እልል ትሉ። ማርያም አምላክን ወለደች ስላችሁ ዝም ብላችሁ ማፈሪያ ናችሁ። መቤቴ ይቅር በሉኝ፣ ይቅር በሉኝ፣ ይቅር በሉኝ፣ ይቅር በሉኝ፣ ይቅር በሉኝ። ይኸውላችሁ እኮ ቅድም ታዝቢያችኋለሁ እኮ። በእውነት ግን ቁስላችን ያርግፍልን። ይኸውላችሁ ከደመናው ላይ ተገልጦ እግዚአብሔር በደመና ተገለጠ። ሂድና ከባሕሩ ታጠብ እርግፍ አለለት። ሰላም ለኪ ማርያም ለኢዮብ ደመናሁ አለ አባ ጊዮርጊስ። ቁሲ ኢዮብ የተባለ አዳም ነው። አዳም ከነ ልጆቹ የ5000 ዓመት ቁስል የረገፈባት እግዚአብሔር የተገለጠብሽ የምሕረት ጠል ያዘነብሽልን የኢዮብ ደመና ማርያም ሆይ ሰላምታ ይገባሻል ብሏታል። ያቺ ደመና እመቤታችን ናት። በእሷ ተቀልቶ እኛ የሚደንቀን የኢዮብን የ7 ዓመት ቁስል በማርገፉ ሳይሆን ከእውነተኛይቱ ደመና ከእመቤታችን ተገልጦ የ5000 ዓመት ቁስል ስላረገፈልን በልተው የማይጠጉትን ትሎች አጋንንትን በመስቀሉ እርግፍ ስላደረገልን መድኃኔዓለም ስሙ የተመሰገነ ይሁን። አሁን ልልበሉ ጥሩ ነው። አዎ እሱ። ስለዚህ ጋኔንን ምን እንበለው በሉ እንጂ እግዚአብሔርን ምን እንበለው? ብናጣም ብናገኝም ጋኔንን ምን እንበለው? ብንታመምም እምቢ በሉ እንጂ ቢርበንም ብንታረድም ብንታሰርም ብንሞትም ጋኔንን እምቢ ለምንለው እምቢ ለማለሳ በታምኖ ልሂቆ ሙሴ አብደረ አበየ ይላል። ከመ ኢይበልዎ ወልደ ወለተ ፈርዖን ሙሴ በእምነት አደገና የፈርዖን ልጅ አልባልም አለ። ስታድጉ እምቢ ማለት ትችላላችሁ። እምቢ ለማለት በጸሎት ደጉ። ዳዊት ድገሙ። ከነገ ጧት ጀምራችሁ ሁላችሁም መዝሙረ ዳዊት እንድገዙ። የዕለት መዝሙረ ዳዊት የሚደግም ሰው ዳዊት ማለት የአምላክ ልብ ነው። የእግዚአብሔርን ልብ ታገኙታላችሁ። ውዳሴ ማርያም ከደገማችሁ እሱ ደግሞ ይኸውላችሁ ሰብአ ሰገል ምደው እናቱ ታቅፈው አገኙ እንደተባለ ከማርያም ቀረብ ያለ ሰው እሷ ታቅፈው ደግሞ ልጇን አግኝቶ ይመለሳል። ውዳሴዋ ስትደግሙ ደግሞ ክርስቶስ መንበር አድርጓት ታገኙታላችሁ። ስለዚህ ሁላችንም ይህንን እናድርግ። ጋኔንን እምቢ በሉ። ሌላ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? 1-3 መምህር በትረ ወንጌልም እናንተም 20 ደቂቃ ትፈቅዳላችሁ? አዛኛን እንጨርሳችሁ። መቼስ ጋኔንን እምቢ እንበለው። እሺ እምቢ ለማለት ለጋኔን እምቢ ለማለት ለእግዚአብሔር እሺ ለማለት 20 ደቂቃ አትመርቁኝም? እሺ እግዚአብሔር ይስጥልኝ። በእርግጥ ሰዓቱ የእግዚአብሔር ነው፣ አትኩሩ። መርሃ ግብር መሪው በእርግጥ ማዘዝ ይችላሉ። እሺ የሰባኪ ጅል መርሃ ግብር መሪንና ህዝብን የሚያጣላ ነው። ያው ላስተምር ነበር አቁም እያሉኝ ነው ካለ ነገር አስቧል የሰውዬ ማለት ነው። እሺ ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ጋኔንን ምን እንበለው? እግዚአብሔርን ምን እንበለው? ሙቱ ሲለን ነሳ፣ ተራቡ ሲለን፣ ታሰሩ ሲለን፣ ተሰደዱ ሲለን፣ ቆሰሉ ሲለን፣ መካኑኑ ሲለን፣ ተቸገሩ ሲለን ሁሉን እሺ እንላለን። መድኃኔዓለም ደግሞ አይተወንም። አይዟችሁ እናት እንኳን ለልጇ ያለ አቅሙ ሸክም አታሸክም። እግዚአብሔር ደግሞ የማንወጣውን ገደል አይከተንም። ከማንወጣበት ቤትም አያስገባንም። የማይፈታ ስራትም አያመጣም። የማይቆሰል ቁስል የማይፈወስ ቁስልም አያመጣም። እግዚአብሔር ክብሩ ይስፋ። እንዲህ አድርጎ ጋኔንን እምቢ ማለት ይገባል። ሌላው ከቃሉ ጋር ናችሁ? ሌላው ጋኔን ደግሞ የሚያመጣው አንዱ ፈተና እግዚአብሔርን ተመልከቱ። እግዚአብሔርን መፈታተን ነው። እስኪ መፈታተን በሉ። አይዟችሁ። ማኒ የሚባል ሰው ነበረና ምን አለ መሰላችሁ? ማኒ አንድ አህያ ነበረውና አህያዬ ከተገኘ እግዚአብሔር አለ፣ አህያዬ ከጠፋ እግዚአብሔር የለም አለ። እንደዚህ የምትሉ የላችሁ? እውነት ቅዱስ ሚካኤል ከመንበር ካለ ይችን ጨጓራዬን አድነኝ፣ ካልሆነ ግን የለህም ማለት እኮ ነው። ይውላችሁ እውነት ካለ ማለት ካላዳንከ የለህም ማለት ነው። ይኸው እንደዚህ ማለት አህያዬ ካለ ማለት እሱ ነው። አይ አህያው እግዚአብሔርን ልካወድም እልም አደረግ።
ከዚያ በኋላ እግዚአብሔር የለም ለዚች ዓለም ሥራዬ መጋቢ የላትም ማለት መሬት ተከፍታ ዋጠችው ይላል። እግዚአብሔር የሚፈታተነው ሰው አይወድም። በዚህን ቀን እንዲህ ካደረክልኝ አለ እንድንፈታተን ማድረግ አንዱ ነው። ዲያብሎስ ራሱን ጌታ ምን አለው? ለእኔ ስገድልኝ አላለው? እግዚአብሔር አምላክህን አትፈታተን ተብሎ ተጽፏል። አንተ ሰይጣን ከኋላዬ ወግዳል። ስለዚህ ይሄን ካሳካልኝ እውነት ፈጣሪ ተወደኛለህ፣ ካላሳካልኝ አትወደኝም ማለት እግዚአብሔርን መፈታተን ነውና እግዚአብሔርን እንድንፈታተነው ያደርጋል። በዚህም ምን ማለት ነው? ጋኔንን እምቢ ማለት፣ እግዚአብሔርን እሺ ማለት። አምስተኛ ጋኔን የሚያመጣው መከራ ምን መስላችሁ ታውቃላችሁ? እግዚአብሔር ወደደን የምንለው ሲመቸን፣ እግዚአብሔር ጠላን የምንለው ሲቸግረን እንድንል ማድረግ ነው። አሁን የከተማ ሰው ምን ይላል? ተመስገን እግዚአብሔር ባርኮኝ ይላሉ። ለንስሐ አባቶቻችን ሲናገሩ መኪና ሰጥቶኝ፣ ቤት ሰጥቶኝ፣ በበረከቱ ጎብኝቶኝ፣ ትልቂቱን ልጄን አሜሪካ ልኮልኝ፣ ትልቁን ልጄን አውሮፓ። እንዴ ቆይ ልጁ እየሰማችሁ ነው? ልጁ ኦጋዴን ቢሄድ እንግዲህ እግዚአብሔር ጠልቶናል ልንል ነው? አውሮፓ ሲሄድ ባርኮኛል። እንደው ቆይ ድረስ ነው ሲታሰር እግዚአብሔር እንደው ዘንድሮ ሳጥሞብኝ ዘመኑ እንደው በእኔ ነው የባተብኝ አባት የለልም ወንደል እንደዚህ ይውላችሁ ሲርብ እግዚአብሔር ሲርብ እንደ አይሁድ ማለት ነው። አይሁድ እየሮጡ መምህር እንደው ጠፍተን ያልፈልጉት ነበር። ሲርባቸው ደግሞ ወነሱ ሆነከመ ይወግሩት ሊወግሩት ድንጋዜው መሮጥ፣ ሲያበላቸው ደግሞ ሲራቡ ያመሳል፣ ሲታመሙ ይፈውሳል። ይህም ቢያነግሱት ምን ይብሳል እናንግሰው ይላሉ። ሲቸግረን ማርከስ፣ ስናገኝ ማንገስ ክርስትና አይደለም፣ ያጋንንት ፈተና ነው። ለቤተ ክርስቲያን አሁን እንደምታውቁት ቤተ ክርስቲያንን ዛሬ የማይገፋት ማን ነው? እስቲ ይዩት። በውስጥ በአፋ ጨርሶ ቤተ ክርስቲያን የሚገፋ ነው። አገር ያኖረች ቤተ ክርስቲያን በሀገር አትኑር ተብላ መከራውን እያየች ነው። አሬቻ እቺ ቤተ ክርስቲያን ስትሰቃይ እግዚአብሔርን መፈታተን መስሎ እውነት እቺ በልቡናችን እንደው መቤቴ ነው። ከዚህ ሁሉ ግን ጌታ ሆይ እገሌን ብትገለብጠው ግን እኮ ናርፍ ነበር ብላችሁ አታውቁም? አላላችሁም ወይ? እስቲ ብያለሁ ምልጅ ነው ያወጣል። እንዲሁ ገሌ ግልብጥ ቢል ኦርቶዶክስ ታርፍ ነበር ያላችሁ ይኸውላችሁ፣ እሱ ነው አያችሁ ችግሩ። እሺ በሞት አንተ ያገልጥቃችሁ አይሁድ ይሙቱ ክርስቶስ ይሙት፣ ኧረ ስነ ስርዓት አይሁድ ሙተው ምን ሊጠቅሙን? ማን ይሙት? ኧረ ክርስቶስ ይሙትልን እናቴ በሞቱ እንዲያድነን። የክርስቶስ ሞት እኮ ነው የሚጠቅመን እንጂ የአይሁድ ሞት አይጠቅመን። እንግዲያስ ምን ማለት እንደሆነ ታውቃላችሁ? የቤተ ክርስቲያን ግፍ ራሱ ጥቅማችን ነው ማለት ነው። በግፍ የሞቱት ወንድሞቻችን እህቶቻችን ጥቅሞቻችን ናቸው። ያለ በደላቸው የታረዱት ሕፃናት ለእኛ ጠበቃ ናቸው። በሰማይ ሆነው ይጸልዩልናል። እስከ ማይዜኑ እስከ መቼ ነው የማትበቀል እያሉ ይጸልያሉ። የእነሱ ደም ደግሞ ጠላቶቻቸውን ያሰጥማል። ስለዚህ ተመልከቱ፣ በቀኝ የተሰቀለና በግራ የተሰቀለ ወንበዴ ትዝ ይላችኋል አይደል? በግራ የተሰቀለ ወንበዴም እንዳለ ታውቃላችሁ። አምላክ ከሆንክ ከመስቀል ውረድ። እስኪ በሉ አምላክ ከሆንክ በሉ ከምን ውረድ? ስለዚህ ካልወረድክ ምን አይደለም እያለው ነው። አምላክ ከሆንክ ከመስቀል ውረድ ማለት የዛሬውን ክርስቲያን ይመስላል። የዛሬው ክርስቲያን ምንድን ነው የሚለው? እውነት መድኃኔዓለም ለምን ቤተ ክርስቲያን ስትሰቃይ ዝም ትላለህ ማለት ለምን አንተ ተሰቀልክ ማለት ነው። እሱ በመሰቀሉ ደስ ካለን ቤተ ክርስቲያን በመሰቃየቷም ደስ ይለናል። እውነቴን ነው የምነግራችሁ፣ እውነቴን ነው። ግን ይኸውላችሁ ከማይረባ ቦታ መስዋዕት እንዳትሆኑ ግን ተጠንቀቁ። ከማይረባችሁ ቦታ፣ ከማታፈሩበት ቦታ መስዋዕት እንዳትሆኑ፣ ሳታፈሩ እንዳትቆረጡም ደግሞ ተጠንቀቁ። ንስሐ መግባት ይጠበቅባቸዋል። ሞት ይጠቅማል ስላልኳችሁ ዝም ብሎ አይደለም። ስለዚህ መከራ ሲመጣ እንዴ ሰይጣን በቅዱስ ጴጥሮስ ጠጋ ብሎ ጌታ ዓርብ ሞት አለው በሶስተኛው ቀን እነሳለሁ ሲል ሰይጣን ጠጋ ብሎ ምን ይል መስላችሁ? አይባልም እንደዚህ። ቅዱስ ጴጥሮስ ደግ አይደል? ሊመክር እኮ ነው። እንዲሁ ይገርማል። ጌታ 30 ዓመቱ ነው፣ ቅዱስ ጴጥሮስ 50 ዓመቱ ስለሆነ በሽምግልናው ሊመክረው ጌታ ተው አንተ ሞታለሁ አይባልም ይለዋል። ሊመክር እንደ ሽማግሌ ማለት ነው። ግን ሰይጣን ደግሞ ጠጋ ብሎ ተው ሞታለሁ አትበል የሚለው በሞቱ እንደሚቀጠቅጠው ስለሚያውቅ ነው። ሁርም ድር የሰይጣን አንተ ከኋላ ወግዳለሁ። ክርስቶስ አትሙት የሚለው አይወድም፣ ሙት የሚለው ነው። መስቀል ይቅር የሚል የክርስቶስ ጠላት ነው። ለቤተ ክርስቲያን መከራ ይቅርላት አይባልም። መከራውን ለጥቅም ያደርግልን ነው የሚባለው።
ለአክሊል ያደርግልን፣ ለውርደት አያደርግብን፣ ለክብር ያደርግልን። ክብር የምንለብስበት ያድርገው። በግፍ እንደሞትን በክብር ለመነሳት ያብቃል።